ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ ሃርቪ ኤሊየት ከሊቨርፑል ሊለቅ ነው ወይ የሚለውን ነገር እንመለከታለን። እንደዚሁም ደግሞ ሊቨርፑሎች ለዳርዊን ኑኔዝ እንግዲህ ከፍተኛ ገንዘብ ለመቀበል ዝግጁ ናቸው ተብሏል። በተጨማሪም ደግሞ ሊቨርፑሎች ከፍሪምፖንግ ጋር ቅድሚያ ንግግር አድርገዋል እየተባለ ነው። ይህንን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዘገባዎችን፣ ዜናዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ እንግዲህ ወደ ዛሬው ፕሮግራማችን እንገባለን። በመጀመሪያም የምንመለከተው እንግዲህ ጄደን ዳንስን ይሆናል። ጄደን ዳንስ እንደሚታወቀው እንግዲህ በጃንዋሪ የዝውውር መስኮት በውሰት ውል የውድድር ዓመት መጨረሻ ድረስ በሚያቆይ ውል መሰረት እንግዲህ ወደ ሰንደርላንድ መሄዱ አይዘነጋም። ነገር ግን እስካሁን ድረስ ምንም አይነት ጨዋታ ማድረግ አልቻለም። በጉዳት ምክንያት እንግዲህ ምንም ደቂቃ እስካሁን ድረስ አልተጫወተም እና በቅርቡ የሰንደርላንድ አሰልጣኝ እንደተናገሩት ከሆነ እንግዲህ እስካሁን ድረስ እንግዲህ ምንም አዲስ ነገር የለም ብሏል። ምናልባትም እንግዲህ በዚህ የውድድር ዘመን እሱን ላናየውም እንችላለን እያሉ ይገኛሉና ይህ ዜና እንግዲህ ጥሩ አይደለም ለጄደን ዳንስ፣ ለሊቨርፑልም ጥሩ አይደለም። ምክንያቱም እንግዲህ በጣም ብዙ ተስፋ የተጣለበት ተጫዋች ነው የነበረው። ነገር ግን ደግሞ በጉዳት ምክንያት በጣም ብዙ እየተቸገረ ነው ያለው። ዘንድሮ እንግዲህ እስካሁን ድረስ ብዙ ጨዋታዎችን ማድረግ አልቻለም። በጣም ጥቂት ጨዋታዎችን ነው ማድረግ የቻለው፣ በጣት የሚቆጠሩ። አምናም እንደዚሁ በጉዳት ምክንያት እንደዚሁ ሲቸገር ተመልክተናል እና አሁን ላይም እንግዲህ ወጡ ዘገባዎች እንግዲህ ጥሩ የሚባሉ አይደለም። ሌላኛው የምንመለከተው ደግሞ ሚሎስ ኬርኬዝን ይሆናል። ሚሎስ ኬርኬዝ እንግዲህ በሊቨርፑል ራዳር ውስጥ ከገባ ትንሽ ሰንበት በት ብሏል። በተለይ ደግሞ የግራ መስመር ተከላካዩን ለማጠናከር ተብሎ ታስቦ እንግዲህ ከተመረጡ ተጫዋቾች መካከል እንግዲህ አንደኛው እሱ ነውና በቅርቡ የሰጠው አስተያየት ነበርና በዚህ በሰጠው አስተያየት እንግዲህ ምንድን ያለው በህፃንነቴ እንግዲህ በጣም ብዙ ህልሞች ነበሩኝ። ይህም ህልም እንግዲህ ምንድነው በጣም በትልቅ ሌቭል መጮት፣ ዋንጫዎችን ማሸነፍና ምርጥ በሚባለው ቲም ውስጥ መጮት እንግዲህ ህልሜ ነው የነበረው። ይህንን ነገር ደግሞ ኤጀንቶችም ያውቃሉ፣ አባቴም ያውቃልና በዚህ ሰዓት እንግዲህ ገና የውድድር ዘመኑ ስላልተጠናቀቀ እንግዲህ በዚህ ነገር ላይ ብዙም አያውቁኝም። ነገር ግን ደግሞ ፍላጎቴን በደንብ ያውቃሉ ብሏል እና ከዚህ በኋላም እንግዲህ የተለያዩ ጨዋታዎች አሉብን። በቀጣይም እንግዲህ የኤፍኤ ካፕ ጨዋታ አለብን። ያ ደግሞ ለሁላችንም እንግዲህ ወሳኝ የሆነ ጨዋታ ነው። በጣም ትልቅ ጨዋታ ነው የሚሆነው እና ከዛ በኋላ እንግዲህ መጨረሻ ላይ የሚፈጠሩትን ነገሮች የምናይ ይሆናል። ማን ወደ አንተ እንደሚመጣ አታቅም። ከመጣ በኋላ እንግዲህ ምን ሊፈጠር እንደሚችል ከዚሁ ከወዲሁ ሆነ እንግዲህ መወሰን ይከብዳል። ነገር ግን ሁሉም ነገር እንግዲህ ክረምት ላይ የሚወሰን ነገር ይሆናል። ምን እንደሚፈጠርም እንግዲህ የምናየው ነገር ይሆናል ብሏል። ይህም ነገር እንግዲህ ለሊቨርፑል በጣም ጥሩ ዜና ነው። ምክንያቱም እንግዲህ ትልቅ ክለብ ከመጣ እሱ ለመሄድ እንደማያቅማማ ነው የሚያሳየው ይሄ ነገር። ምክንያቱም እንግዲህ ዋንጫዎችን ማሸነፍ ከፈለገ፣ በጣም ምርጥ የሚባሉ ቲም ውስጥ መጮት ከፈለገ እንግዲህ ከበርንማውዝ መውጣት መቻል አለበት። ሊቨርፑል ደግሞ ቀዳሚው ተመራጭ ነው እየተባለ ያለው። በእርግጥ ሊቨርፑል ብቻ አይደለም ይህንን ተጫዋች የሚፈልገው። ከዚህ በፊትም እንግዲህ በተደጋጋሚ እንደተነገረው ሌሎች ክለቦችም እሱን ለማስፈረም ፍላጎት አላቸው። ነገር ግን ደግሞ ሊቨርፑል ቀዳሚውን ስፍራ ይዛል ነው እየተባለ ያለው። በርንማውዞች እንግዲህ ከዚህ ተጫዋች እስከ 40 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ሊቨርፑል ያን ያህል ያወጣሉ የሚለው ነገር ግን ግልጽ የሆነ ይመስለኛል። ምክንያቱም ሊቨርፑሎች ራሳቸውን በደንብ ማጠናከር ይፈልጋሉ። እንደዚሁም ደግሞ የሱ አጮትም ራሱ ለአሰልጣኝ አርነ ስሎት የሚመች ይመስለኛል። በዛም ዙሪያ እንግዲህ በሰጠው አስተያየት ምንድን ያለው በራሱ አጮት ዙሪያ እንግዲህ እኔ መጮትም ወደው እንግዲህ አግሬሲቭ በሆነ መንገድ ነው። እንደ ተከላካይነቴ ደግሞ በተለይ ደግሞ የክንፍ ተከላካይነት ስትሆን እንግዲህ በሁለቱም መንገድ ምርጥ መሆን መቻል አለብህ። ስታጠቀም ስትከላከልም እንግዲህ በጣም ምርጥ መሆን መቻል አለብህ። እኔም እንግዲህ እንደዛ መሆን ነው የምፈልገው። እንደዛ ካልሆንክ ምርጥ ማትሆን ከሆነ ግን ዋንጫዎችን ማሳካትም አችልም፣ ጥሩም ተከላካይ መሆን አችልም ብሏልና ይህ ነገር እንግዲህ ለሊቨርፑል ጥሩ ዜና ነው። ሌላኛው የምንመለከተው ነገር ደግሞ የኑኔዝን ጉዳይ ይሆናል። እንደ ፉትቦል ትራንስፈር ዘገባ ከሆነ እንግዲህ ሊቨርፑሎች በዳርዊን ኑኔዝ ከፍተኛ ገንዘብ ለመቀበል ተዘጋጅተዋል ነው እየተባለ ያለው። በተለይ ደግሞ ከሳውዲ ፕሮ ሊግ እንግዲህ የተለያዩ ጥያቄዎች ይመጣሉ ተብሎ ነው እስካሁን ድረስ እየተጠበቀ ያለው። እንደሚታወቀው እንግዲህ በጃንዋሪ የዝውውር መስኮት እንግዲህ እሱን እናስፈርም ብለው መጥቶ ነበረ። 75 ሚሊዮን ፓውንድ ድረስ እንግዲህ ጥያቄ አቅርበው ነበረ። ነገር ግን ሊቨርፑሎች እንግዲህ ሌላ ተጫዋች ለማምጣት ጊዜ ስለሌለ ያንን ነገር ውድቅ አድርገውታል። ነገር ግን ደግሞ በዚህ በሚመጣው የክረምት የዝውውር መስኮትም እንግዲህ ይህ ጥያቄ ተመልሶ እንደሚወጣ ግን በቁ ነው የሚገኙትና ከዛም እንግዲህ ከፍተኛ ገንዘብ እናገኛለን ብለው ነው እየጠበቁ ያሉት። በተለይ ደግሞ ሊቨርፑሎች እንግዲህ የ9 ቁጥርን ቦታ ማጠናከር ይፈልጋሉ። ቀዳሚ ተመራጫቸው ደግሞ የሆነው ደግሞ አሌክሳንደር ኢዛክ ነውና ይህንን ተጫዋች ለማምጣት ደግሞ ከፍተኛ ገንዘብ ያስፈልጋቸዋልና ምናልባትም ኑኔዝን ሽጠው ከዛ በሚገኘው ደግሞ ላይ ትንሽ ብር ጨምረው ኢሳቅን ለማምጣት ነው እያሰቡ ያሉት። በእርግጥ በኢሳቅ ጉዳይም እንግዲህ አዳዲስ የወጡ መረጃዎች አሉ። ነገር ግን በዳርዊን ኑኔዝ ዙሪያ እንግዲህ ሊቨርፑሎች በክረምት የዝውውር መስኮት እንግዲህ ከሊቨርፑል ይወጣሉ ተብሎ ከሚጠ
ከሚጠበቁ ተጫዋቾች መካከል እንግዲህ አንደኛው ነው። ዘንድሮ እንግዲህ ጥሩ የሚባልን እንቅስቃሴ አይደለም እያደረገ ያለው። ከዚህ በፊት ከነበረው አስተዋጽኦ እንግዲህ ዘንድሮ በጣም ቀንሷል። እስካሁን ድረስ እንግዲህ 7 ጎሎችን ነው ማስቆጠር የቻለው እና በጣም ትንሽ የሚባል ነው። ከተጠበቀው በታች ነው እንግዲህ እንቅስቃሴ እያደረገ ያለው። ነገር ግን ደግሞ ከሳውዲ እንግዛ ብለው ከመጡ እንግዲህ ሊቨርፑሎች የማይሸጡበት ምንም ምክንያት የለም። ከዛም እንግዲህ በሱ ሽያጭ ላይ ተንተርሰው ደግሞ ሌላ ተጫዋችን ያመጣሉ ተብሎ ነው የሚጠበቀውና አንዳንድ መረጃዎች እንደሚወጡት ከሆነ እንግዲህ የዳርዊን ኑኔዝ ከተሸጠ ብቻ ነው አሌክሳንደር ኢሳቅን እንግዲህ ለማምጣት የሚሄዱት ነው እየተባለ ያለው። እሱ ካልተሸጠና ዲያጎ ጆታም ከሊቨርፑል የማይወጡ ከሆነ እንግዲህ ወደ ኢሳቅ ፊታቸውን አያዞሩም ነው እየተባለ ያለውና የዳርዊን ኑኔዝ መሸጥ እንግዲህ ወሳኝነት አለው ማለት ነው አሌክሳንደር ኢሳቅን ለማምጣት ማለት ነው፣ ከገንዘቡም በተጨማሪ ማለት ነው። እና አንዳንድ እየወጡ ያሉ መረጃዎች ደግሞ ከኒውካስል በተለይ የሚወጡት መረጃዎች ደግሞ ምንድነው የሚሉት አሌክሳንደር ኢሳቅን እንግዲህ ከኒውካስል አይወጣም ብለው ነው ተስፋ የሚያደርጉት። እንደውም የውስጥ ሰዎች ተነጋገሩት የተባሉ ምንድነው እሱን ምንሸጥ ከሆነ አብደና ማለት ነው። ምክንያቱም ይሄ ተጫዋች እንግዲህ ለኛ ወሳኝ ተጫዋቻችን ነው ብለዋል እየተባለ ነው ያለውና ምናልባት ሊቨርፑል እንግዲህ ይህንን ተጫዋች ለማግኘት በጣም ከባድ ስራ ሊሆንበት ይችላል። በተለይ ደግሞ ከዚህ በፊት በተደጋጋሚ እንደተነገር ነው እንግዲህ ቻምፒየንስ ሊግ የሚገቡ ከሆነ ኒውካስል ዩናይትዶች አሌክሳንደር ኢሳቅ ኒውካስል ይወጣል ማለት በጣም ዘበት ነው፣ በጣም ከባድ ነው የሚሆነው። ምናልባትም እንግዲህ ከ150 በላይ ሊያስጠይቅ ይችላል። በዚህ ሰዓት እንግዲህ ከ120 እስከ 150 ሚሊዮን ፓውንድ ይጠየቅበታል ነው እየተባለ ያለው። ምናልባት ኑኔዝ እንግዲህ እስከ 80 ሚሊዮን ፓውንድ የሚሸጥ ከሆነ ከዛ በኋላ ሊቨርፑሎች 50-60 ሚሊዮን ፓውንድ ብቻ ነው መጨመር የሚጠበቅባቸው። ያም ደግሞ ለአሌክሳንደር ኢሳቅ ላለው ኳሊቲ እንግዲህ ያን ያህል የሚያንስ አይደለም። ስለዚህ በዛ ገንዘብ እናመጣዋለን ብለው ነው የሚያስቡት። ነገር ግን በጣም ከባድ ነው የሚሆንባቸው። ምናልባትም እንግዲህ አሌክሳንደር ኢሳቅን ትተው ሌላ ተጫዋች ሊያመጡ የሚችሉበት ቻንስ አለ። አንደኛው ተጫዋች እንግዲህ ከሊቨርፑል ጋር ስሙ እየተያዘ ያለው እንግዲህ ጆናታን ዴቪስ ነው። ከዚህ በፊትም እንግዲህ በዚህ ተጫዋች ዙሪያ እንግዲህ ብዙ ማውራት እችለናል። ይበለጠ ደግሞ ለሊቨርፑል እንግዲህ የሚመቸው ምንድነው በዚህ ሰዓት እንግዲህ ኮንትራቱ እያለቀ ነው ያለው። ክረምት ላይ እንግዲህ ከኮንትራት ነፃ ነው የሚሆነውና ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ እንግዲህ በነፃ ነው የሚያስፈርሙት። በእርግጥ ሊቨርፑሎች ብቻ አይደለም ይህን ተጫዋች እየፈለጉ ያሉት፣ በጣም ብዙ ክለቦች እንግዲህ ይህን ተጫዋች እየፈለጉት ያሉት ወደ 10 የሚጠጉ ክለቦች። ከነዚህም መካከል እንግዲህ በፕሪሚየር ሊግ ውስጥ የሚገኙት ክለቦች ራሱ ተጠቃሽ ናቸው። እንደ አይፔፐር ዘገባ ከሆነ እንግዲህ ኒውካስል ዩናይትዶች፣ ማንቸስተር ዩናይትዶች፣ ቶተንሃም፣ ዌስትሃም፣ ቼልሲ፣ ባርሴሎና፣ አትሌቲኮ ማድሪድ፣ ኢንተር ሚላን እና ጁቬንቱስ ይህንን ተጫዋች ማስፈረም ይፈልጋሉ ነው እየተባለ ያለው። ይህም የሆነበት ምክንያት ደግሞ ልጁ በነፃ ነው የሚገኘውና ምናልባት ሊቨርፑሎች ፊታቸውን ወደዛ ሊያዞሩ የሚችልበት ቻንስ ሊኖር ይችላል። በእርግጥ አሌክሳንደር ኢሳቅ ቢመጣ ራሱ አሁን ከዚህ በፊትም እንግዲህ በሰራውላችሁ ፕሮግራም ምናልባትም ዲያጎ ጆታና ኑኔዝ ከሊቨርፑል ሊወጡ ይችላሉ ነው እየተባለ ያለውና ምናልባት አሌክሳንደር ኢሳቅን ወደ ሊቨርፑል የሚያመጡት እንኳን ቢሆን እንደ ቤንችነት ደግሞ ይህንን ዴቪስን ወደ ሊቨርፑል ሊያመጡ የሚችልበት ቻንስ ሊኖር ይችላል ነው። በተለይ ደግሞ የበለጠ ቻንሱን የሚያሰፋው በነፃ መገኘቱ ነው። ከዚህ በፊት እንግዲህ ሊቨርፑሎች የተለያዩ ተጫዋቾችን በነፃ ማምጣት ይችላል። በዋነኝነት ተጠቃሹ ደግሞ ማቲፕ ነው። ማቲፕ እንግዲህ ወደ ሊቨርፑል ሲመጣ በነፃ ነው የመጣው። ይህም ተጫዋች እንግዲህ ገና ወጣት የሚባል ተጫዋች ነው። ለሊቨርፑል ብዙ ማገልገል የሚችል ተጫዋች ነው። ዘንድሮም እንግዲህ በጣም ድንቅ እንቅስቃሴ እያደረገ ነው ያለው። ሊል ላይ 23 ጎሎችንና 10 አሲስቶችን ማስመዝገብ የቻለ ተጫዋች ነው በሊግ 1 ማለት ነውና እንደዚህ አይነት ኳሊቲ ያለውን ተጫዋች እንግዲህ ሊቨርፑሎች ይሉታል ማለት በጣም ከባድ ነው የሚሆነው። በተለይ ደግሞ ፊት ለፊት መስመር ላይ እንግዲህ ጥሩ መንቀሳቀስ የሚችል ተጫዋች ከመሆኑ አንጻር ማለት ነው። ሊቨርፑል ከሊል ጋር ባደረጉት የሻምፒዮንስ ሊግ ጨዋታ ራሱ ጎል ማስቆጠር የቻለ ተጫዋች ነው። በዛ ጨዋታ ላይ እንግዲህ ሙሉ ሲንቀሳቀስ አልተመለከትነው። ብዙ ጥሩ የሚባል እንቅስቃሴን ማድረግ አልቻለም። ነገር ግን ደግሞ ያገኛትን አንድ አጋጣሚ ደግሞ ወደ ጎልነት መቀየር የቻለ ተጫዋች ነውና ኳሊቲ ያለው ተጫዋች ነው። ምናልባትም ሊቨርፑሎች ፊታቸውን ወደዚህ ተጫዋች ሊያዞሩ የሚችልበት ቻንስ ሊኖር ይችላል። ሌላኛው የምንመለከተው ደግሞ ፍሪምፖንግን የተመለከተ ጉዳይ ይሆናል። እንደሚታወቀው እንግዲህ ሊቨርፑሎች አሌክሳንደር አርኖልድን እንግዲህ በክረምት የዝውውር መስኮት እንደሚያጡት ግልጽ የሆነ መጥቷል እና የዚህን ተጫዋች ማን ሊተካ ይችላል የሚለው ነገር እንግዲህ በጣም ብዙ መነጋገሪያ ነጥቦች ሆነው ነበርና አንደኛው ሊተካው ይችላል የተባሉ ተጫዋች እንግዲህ የባየር ሊቨርኩሰኑ ፍሪምፖንግ ነውና ሊቨርፑሎች ይህንን ተጫዋች አነጋግረውታል ወይም ደግሞ የመጀመሪያ ንግግር አድርገዋል ነው እያለ ያለው ፕሬስ አሶሲዬሽን እንደተናገረው ከሆነ ማለት ነው። በእርግጥ ዘኤኮ እንደዘገበው ከሆነ ግን ይህ ንግግር አልተደረገም እያለ ነው የሚገኘው። ምናልባትም ገና በጣም ማቹር የሆነ ስቴጅ ላይ አልደረሰም፣ ገና ንግግር ላይም አልጀመርም። ሊቨርፑሎች ግን ፍላጎት እንዳላቸው ግን ይታወቃል ብሎ ነበር። አንድ የፕሬስ አሶሲዬሽን ደግሞ የተናገረው ደግሞ ምንድነው ኢኒሻል ቶክ አድርገዋል ነው እየተባለ ያለው። ቅድመ ንግግር አድርገዋል፣ ትንንሽ ንግግሮች ተደርገዋል ነው እያለ ያለው። ከዚህ በፊትም እንግዲህ የወጡ መረጃዎች ነበሩ። ይህም መረጃ ምንድነው አሰልጣኝ አርነ ስሎትም እንግዲህ በስልክ
ፍሪምፖንግን አነጋግረውታል ነው እየተባለ የነበረው ቀደም ብሎ ማለት ነው። ይህም የሚያሳየው ግን ምንድነው ሊቨርፑሎች አሌክሳንደር አርኖልድ እንደሚወጣ ያውቁ ነበር የሚለው ነው። በተለይ ደግሞ ሌሎች መረጃዎችን ሲጨምሩ ደግሞ ከ2 ዓመት በፊት ጀምሮ ነው እንግዲህ ማድሪዶች ይህን ተጫዋች ሲያነጋግሩት የነበረው የሚባል ነገር ነበረ። እንደዚሁም ደግሞ ቀደም ብለው ሊቨርፑሎች ተጫዋቾችን ማነጋገር ከጀመሩ እንግዲህ ይህ ተጫዋች ሊወጣ እንደሚችል ሲገመት የነበረ ነገር ነው የሚሆነው እና ፍሪምፖንግ እንግዲህ ጥሩ ተመራጭ ሊሆን ይችላል። ነገር ግን ደግሞ የራሱ ጉድለት ያለበትም ተጫዋች ነው። ይህ ተጫዋች እንግዲህ ከተከላካይነት ይልቅ ሞር ወደ አጥቂነት የሚጠጋ አይነት ተጫዋች ነው ፍሪምፖንግ እና ብዙ ጊዜ እንደውም በባየር ሊቨርኩሰን የሚጠቀሙት የዊንግ ባክ ሆኖ ነው ሲጫወት የተመለከተ ነውና ሞር መከላከል ላይ ሲሆን ወደ ማጥቃቱ የተጠጋ ነው። እንደውም አንዳንድ ጊዜ ማለት ነው የቀኝ ክንፍ አጥቂ ሆኖ ሲጫወት ተመልክተናል። አሁን መሐመድ ሳላ በሚጫወትበት ቦታ ማለት ነውና ምናልባት ያ ነገር እንግዲህ ለሊቨርፑሎች ጥሩ ላይሆን የሚችልበት ቻንስ ሊኖር ይችላል። በተለይ ደግሞ 4-3-3 ከመጫወታቸው የተነሳ ማለት ነው። በእርግጥ አሰልጣኝ አርነ ስሎት ተከላካዮቻቸው የክንፍ ተከላካዮቻቸው እንግዲህ ክንፉን ታከው እንግዲህ በጣም ወደፊት እንዲሄዱ ይፈልጋሉ። ምናልባት በዛ መልኩ ሊመቻቸው ሊችል ይችላል። ነገር ግን ደግሞ መከላከሉን ደግሞ ትንሽ ሊያሳሳው የሚችልበት ሁኔታ ሊኖር ይችላልና እዛ ላይ እንግዲህ ትንሽ መጠንቀቅ ያስፈልጋል። ነገር ግን ደግሞ ይህ ተጫዋች እንግሊዝን በደንብ ነው የሚያውቃት። በተለይ ደግሞ በማንቸስተር ሲቲ አካዳሚ ውስጥ እንደማደጉ መጠን ማለት ነው። እንደውም ከዚህ በፊት አንድ የወጣ መረጃ ነበር። ይህ መረጃ ምንድነው? ሊቨርፑሎች ፍሪምፖንግን ለማስፈረም አስበው ነበር ገና በህፃንነቱ ማለት ነው፣ ወደ ማንቸስተር ሲቲ አካዳሚ ከመግባቱ በፊት ማለት ነውና የዛኔ ሊቨርፑሎች ሊያስፈርሙት ፈልገው እሱም ተስማምቶ ነበር። ነገር ግን ደግሞ ውድቅ የሆነበት ምክንያት ምንድነው? ርቀቱ ነው። የሱ ቤተሰቦች ከሚኖርበት ቦታ እስከ ሊቨርፑል ያለው በጣም ረጅም ርቀት ነው ያለውና ብቻውን ሆኖ ከቤተሰብ ጋርም ሆኖ አይመችም። በዛ ሰዓት ደግሞ በባስ ብዙ መጓዝ ያን ያህል የተለመደ ነገር አልነበረም ነው እሱ እንዳለው ከሆነና የማንቸስተር ሲቲ ግን በጣም ቅርብ ነች የነበረችው፣ እንደ ሊቨርፑል ሩቅ አይደለም የነበረውና የ10 ደቂቃ የባስ መንገድ ነው የነበረችው። የሊቨርፑል ግን ከ1 ሰዓትም በላይ የሚፈጅ ነው የነበረውና ለዛ ሲባል ነው ወደ ማንቸስተር ሲቲ የገባው። ከዛ በማንቸስተር ሲቲ እንግዲህ አድጎ ወደ ሴልቲክ ሄደ። ከሴልቲክ ነው ወደ ባየር ሊቨርኩሰን መግባት የቻለውና ከበፊት ጀምሮ እንግዲህ ወደ ሊቨርፑል መግባት የሚፈልግ አይነት ተጫዋች ነው የነበረው። ከሊቨርፑል ጋር የተስማማ አይነት ተጫዋች ነው የነበረውና በዛ ምክንያት እንግዲህ ወደ ሊቨርፑል ሊመጣ የሚችልበት ቻንስ ሊኖር ይችላል። ለሊቨርፑልም እንግዲህ ጥሩ አማራጭ ሊሆን ይችላል። በተጨማሪም ደግሞ ቨርሳታይል መሆኑ አሁን መሀል ላይ መጫወት ይችላል፣ ክንፍ ላይ መጫወት ይችላል። መሐመድ ሳላ በሚጫወትበት ቦታ ተከላካይም ሆኖ መጫወት ይችላል። በእርግጥ መከላከሉ ላይ ትንሽ ድክመት አለው ቢባልም ማለት ነውና በዚህ ሰዓት እንግዲህ መሐመድ ሳላ ጥሩ ባልሆነበት ሰዓት፣ እንደዚሁም ደግሞ መቀየር ባለበት ሰዓት፣ ማሳረፍ በምትፈልግበት ሰዓት ራሱ ፍሪምፖንግን አንድ እንደ ክንፍ ተጫዋች አድርገ መጠቀም የምችልበት ሁኔታ ስላለ እንግዲህ በዛ አማራጭ ወደ ሊቨርፑል ሊመጣ የሚችልበት ቻንስ ሊኖር ይችላል። በተጨማሪም ደግሞ ብራድሊም ሲኖርም እንግዲህ ሁለቱን አንድ ላይ ማሰለፍ የሚቻልበት ሁኔታ አለ። አንዱን ተከላካይ አንዱን ደግሞ ወደፊት ጠጋ አድርጎ ማለት ነው። በነዚህ ምክንያቶች እንግዲህ ምናልባትም ወደ ሊቨርፑል ሊመጣ ይችላል ማለት ነው። በመጨረሻም የምንመለከተው ደግሞ ሃርቪ ኤሊየትን ይሆናል። ሃርቪ ኤሊየት እንግዲህ በሊቨርፑል ቤት በተለይ በወጣትነቱ ነበር ወደ ሊቨርፑል የመጣው። ከዛ በኋላ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ጀምሮ ነበረ። ከዛ ግን በጉዳት ምክንያት ለረጅም ጊዜ እንግዲህ ከሜዳ አርቆ ነበር። ከ6 ወር በላይ ከሜዳ አርቆ ነበር። ከዛ በኋላ ግን ሲመለስ የድሮ ብቃቱን ማምጣት አልቻለም ነበር። እንደዛም ሆኖ ግን ጥሩ የሚባሉ እንቅስቃሴዎችን ማድረግ ችሎ ነበረ። አምናም ራሱ ወደ መጨረሻ አካባቢ የተለያዩ ቻንሶችን ሲሰጡት ነበረ። እንዲሁም ክሎፕ ራሱ ከለቀቀ በኋላ ምጸጸተው ሃርቪ ኤሊየትን ብዙ የመጫወቻ ጊዜ አለመስጠቴ ነው የሚል አስተያየት ሰጥቶ ነበረ። ዘንድሮም እንግዲህ ጥሩ የሚባል አጀማመር ጀምሮ ነበር። በተለይ ደግሞ የቅድመ ውድድር ጊዜ ላይ እንግዲህ ሁሉንም ጨዋታዎች መጫወት ይችላል። ጎሎችንም ማስቆጠር የቻለ ተጫዋች ነበር። ከዛ በኋላ ግን በኢንተርናሽናል ብሬክ ላይ እንግዲህ ተጎድቶ ለረጅም ጊዜ ከሜዳ አርቆ ነበር። ከዛ በኋላ ሲመለስም ብዙ የመጫወቻ ጊዜዎችን ማግኘት አልቻለም ነበረ። ከዛ ግን አሁን የመጨረሻዎችን ጥቂት ጨዋታዎች ስንመለከት ተቀይሮም እየገባ በቋሚነትም እየጀመረ እንግዲህ የተለያዩ ጨዋታዎችን መጫወት ይችላል። በተለይ ደግሞ በሊግ ካፕና በኤፍኤ ካፕ በቋሚነት ሲጀምር ነበር። እንደዚሁም የሻምፒዮንስ ሊግ የመጨረሻ ጨዋታንም እንግዲህ በቋሚነት መጀመር ችሎ ነበርና በጣም ኳሊቲ ያለው ተጫዋች ነው። እምቅ ችሎታ ያለው ተጫዋች ነው። በጃንዋሪ የዝውውር መስኮትም እንግዲህ የተለያዩ ክለቦችን መጥተው ነበር ይህንን ችሎታውን ተመልክተው እነ ብራይተን፣ ቦሩሲያ ዶርትመንድ እንግዲህ ፍላጎት እንዳላቸው ለሊቨርፑልም አሳውቀው ነበረ። ከዛ በኋላም እንግዲህ ሃርቪ ኤሊየት የሰጠው አስተያየት ነበር። እሱ ምንድን ያለው ሊቨርፑል የኔ ክለብ ነው፣ ሊቨርፑል የኔ ቲም ነውና እስከ መጨረሻው ድረስ መፋለም እፈልጋለሁ ለቦታዬ ብሏል። በሊቨርፑል ደጋፊዎች መካከል እንግዲህ በጣም የሚወደድ ተጫዋች ነው። ገና ወጣት ተጫዋች ነው፣ 21 ዓመቱ ነውና እንደዛም ሆኖ ግን በሊቨርፑል ደጋፊዎች በጣም የሚወደድ ተጫዋች ነው። በተለይ ደግሞ እሱም የሊቨርፑል ደጋፊ ነው። ከልጅነቱ ጀምሮ እንግዲህ የሊቨርፑልን የተለያዩ ጨዋታዎች ከአባቱ ጋር በመሄድ ኳሶችን ሲመለከት ነበርና በዛ ቦታ ላይ እንግዲህ እድል ቢሰጠው
ብዬ ከምመኛቸው ተጫዋቾች መካከል እንግዲህ አንደኛው እሱ ነው። በተለይ 10 ቁጥር ቦታ ላይ እንግዲህ ለየት ያለ አይነት ኳሊቲ ያለው ተጫዋች ነው። ችግሩ ምንድነው? አሰልጣኝ አርነ ስሎት የሚፈልጉትና ሃርቪ ኤሊየት ያለው ነገር ትንሽ የተራራቀ ነው የሚመስለው። 10 ቁጥር ቦታ ላይ እንግዲህ ኤነርጂ ይፈልጋሉ፣ የሚሯሯጥ ይፈልጋሉ፣ ረጅም ይፈልጋሉ፣ የሚጋፋ ይፈልጋሉ። ከዛ አንጻር ስንመለከተው ሃርቪ ኤሊየት አጭር የሚባል ተጫዋች ነው ከዶሚኒክ ሶብዝ ላይ አንጻር ስንመለከተው ማለት ነው። በጉልበትም ደረጃ እንግዲህ በጣም አነስ ያለ ተጫዋች ነውና በዛ ምክንያት ይመስለኛል ብዙ የመጮቻ እድል ያላገኘው። ነገር ግን ደግሞ ከተለያዩ ቦታዎች ላይ መምታት አይሰለቸውም በጣም በተለይ ደግሞ ሊቨርፑሎች በሎ ብሎክ ላይ ከሚጫወቱ ቲም ጋር ሲገናኙ እንግዲህ ከሳውዝ ላይ በተሻለ መልኩ ሃርቪ ኤሊየት ለዛ ጨዋታ የሚመች ነው። ለሎ ብሎክ ለሚጫወቱ ቡድኖች በጣም ምርጥ ተጫዋች ነው። ብዙ ሰንጥቆ መጮት የሚችል ነው። ቻንሶችን ክሬት ማድረግ የሚችል ተጫዋች ነውና ዘንድሮ እንግዲህ አሰልጣኝ አርነ ስሎት ከሚወቀሱባቸው ነገሮች አንደኛው ምንድነው? ለዚህ ተጫዋች እድል አለመስጠታቸው ነው። ምክንያቱም የተሻለ ኳሊቲ ያለው ተጫዋች ነው፣ ከዚህ በላይ እድል የሚገባው ተጫዋች ነው። ነገር ግን ያንን ነገር አልሰጡትምና ስካይ ስፖርት እንግዲህ ሜሊሳ ሬዲ የተባለችው እንደዘገበችው ከሆነ እንግዲህ ሊቨርፑሎች ምናልባትም በክረምቱ የተሻለ ኦፈር ካገኙ ወይም ደግሞ የተሻለ ክፍያ የሚያገኙ ከሆነ ሃርቪ ኤሊየትን ሊሸጡት ዝግጁ ናቸው ብላለች። እንደሚታወቀው እንግዲህ ሃርቪ ኤሊየት ከፉልሃም ነበር 2019 ላይ 4.3 ሚሊዮን ፓውንድ ተከፍሎበት ወደ ሊቨርፑል መምጣት የቻለው። ከዛ በኋላም እንግዲህ ምን ያህል ኳሊቲ ያለው ተጫዋች እንደሆነ መመልከት ይችላል። ቻንሶችን ክሬት ማድረግ የሚችል ተጫዋች እንደሆነ ተመልክተናልና እሱና ሳውዝ ላይ እንግዲህ በተለያየ አጫወት ላይ ቢጠቀሟቸው አሪፍ ነበር። በተለይ ደግሞ ሎ ብሎክ ላይ ሲሆኑ ኤሊየት የተሻለ ተጫዋች ነው እና ደግሞ ክፍት ለሆኑ ጨዋታዎች ለሚያጥቃት ለሚጫወቱ ጨዋታዎች ደግሞ ሳውዝ ላይ የተሻለ ምርጫ ይሆን ነበርና ያንን ባላንስ አድርጎት ቢጫወቱ ሃርቪ ኤሊየትም ከዚህ በኋላ ለረጅም ጊዜ በሊቨርፑል ቢቆይ በጣም ደስ የሚለኝ ተጫዋች ነው። እሳቸው እንግዲህ ሊጠቀሙበት የሞከሩት በመሐመድ ሳላ ቦታ ነው። እሱ ደግሞ ሞር 10 ቁጥር ቦታ ላይ መጫወት የሚወድ ተጫዋች ነው። ለሱም የሚስማማው 10 ቁጥር ቦታ ላይ መጫወት ነው። ነገር ግን ያንን ነገር እያደረጉ አይደለም። ቀጣይ ክረምት ላይ እንግዲህ ምናልባት ከሊቨርፑል ሊሸጡ የሚችሉ ተጫዋቾች መካከል እንግዲህ አንደኛው እሱ ሊሆን ይችላል እየተባለ ነው ያለውና እንደ ሜሪሳ ዘገባ ከሆነ እንግዲህ የተሻለ ገንዘብ ካገኙ ሊቨርፑሎች ይሸጡታል ብላለች። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። ሃርቪ ኤሊየት ቢወጣ ደስ ይላችኋል ባይወጣ የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እኔ ዘላ ያበቃው ቻው።